እየተጋጋለ የመጣውና የኢትዮጵያን ሕዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብሎም በማከልም አንድ እያደረገ የመጣውና ከፍተኛ መነጋገሪያ እየሆነ የመጣው የኢትዮጵያ የባህር በር ጥያቄ አሁን ላይ የተለያዩ ሐሳቦች እየተሰነዘሩበት ወደ ከፍታ እየመጣ መሆኑ ተነግሯል። አሁናዊ የሆኑ መረጃዎች እያመላከቱ እንዳለውም ኢትዮጵያ በወደቡና በባህር በሩ ጥያቄ ዙሪያ የተለያዩ ሰነዶችን እያወጣች ስለመሆኗም ተሰምቷል። ከሰሞኑ የተሰሙ መረጃዎችም ኢትዮጵያ በአሰብና በምጽዋ ወደብ እንደዚሁም ወደቦቹ አካባቢ በሚገኙ አካባቢዎች የመሰረተ ልማት ዝርጋታን በሚመለከት ከ10 ቢሊዮን ዶላር የሚበልጥ ወጪ ስለማውጣቷ የሚያሳዩ መረጃዎች ወጥተዋል። በሌላ በኩል አሰብ ከሰሞኑ በወጣው አዲስ ስምሪት መሰረት ስለመከበቡ የሚያሳይም መረጃ ወጥቷል። ይህንን ከበባም የኤርትራ ጦር ለማድረግ ሙከራ እያደረገ ነው ተብሏል። በሌላ በኩል ሳውዲ አረቢያ ሱዳንና ኤርትራ ላይ እርምጃ ልትወስድ የምትችልበት ሁኔታ እንደሚኖር እየተገለጸ ነው። በተለይም አልቡርሃን ከሁቲ አማጺ ቡድኖች ጋር ያለውን ቀጥተኛ ግንኙነት መሰረት በማድረግ በቡድኑ ደስተኛ ያልሆነችው ሳውዲ አረቢያ በአልቡርሃንና በኢሳያስ አፈወርቂ ጦር ላይ እርምጃ ልትወስድ እንደምትችል የሚያሳይ መረጃ ወጥቷል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ከላይ የተጠቀሱትንና ሌሎች ትኩስና ወሳኝ የሆኑ ከኢትዮጵያ ብሔራዊ ጥቅም ጋር የሚያያዙ መረጃዎችን አሰናድተናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ እያመንን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝን የምትሰጡን ሐሳብ አሊያም የምታክሉልን አዲስ መረጃም ካለ በሐሳብ መስጫ ሳጥን ውስጥ እንድታጋሩን እየጋበዝን ከገበያ ሚዲያ ጋር አብራችሁ መስራትና ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ደግሞ የስልክና የኢሜል አድራሻችንን እንድትጠቀሙ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ ጥንቅር ፕሮግራማችን ተሸጋገር። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ከሰሞኑ በአልፋሸር ግዛት ከፍተኛ ውድመትና ክስረት የደረሰበት የአልቡርሃን ጦር አሁን ላይ ከውጭም ጥቃቶች ሊፈጸሙበት እንደሚችሉ የሚያሳዩ መረጃዎች እየወጡ ነው። በተለይም በሱዳን ባለው የእርስ በርስ ግጭት ውስጥ አሁን ላይ ከፍተኛ የጦር የበላይነትን እያስመዘገቡ የሚገኙት በዳርፉር ኒያላ የከተመው የጄኔራል ሐምደን ደጋሎ ጦር በአልቡርሃን ላይ ከፍተኛ የሆነ ድልን እያስመዘገበ መምጣቱን ተከትሎ አልቡርሃን ቀኝ የሚሏቸው ደጋፊዎቻቸውም እየከዷቸው ነው እየተባለ ነው። በተለይም ከሰሞኑ አልቡርሃንና ጦራቸው ከሁቲ አማጺ ሚሊሻና ከኢራን ጋር ያደረጉትን ጥምረት ተከትሎ ሳውዲ አረቢያ በቡድኑ ደስተኛ ባለመሆኗ በአልቡርሃን ላይ እርምጃ ልትወስድ እንደምትችል እየተነገረ ነው። በተለይም ከዚህ ቀደም ሳውዲ መራሹ በመባል የሚታወቀውን በየመን ውስጥ ሳውዲ አረቢያና ሌሎች የአረብ ሀገራት በተለይም የተባበሩት አረብ ኤምሬትስና ሳውዲ አረቢያ የሚፈልጉትን መንግስት ለማምጣት በተደረገው ጦርነት የሁቲ ጦርና የሳውዲ መራሹ ጦር ከፍተኛ ትንቅንቅን ሲያደርጉ እንደነበር ይታወቃል። ይህንንም ተከትሎ በርካታ ሀገራት ለጦሩ አስተዋጽኦ ሲያደርጉ የነበረ ሲሆን እስካሁን ግን የሁቲ ሚሊሻን ማጥፋት አልተቻለም። በወቅቱ በሳውዲ አረቢያና በኢራን መካከል ከፍተኛ መካረር የነበረ ሲሆን ሳውዲ አረቢያም ኢራን በቀጠናው ለምታደርገው የበላይነትን ለማስጠበቅ የሚደረግ እንቅስቃሴ ቦታና ዕውቅና አልሰጥም በሚል በየመን ጣልቃ መግባቷ ይታወሳል። ይህንንም ተከትሎ እስካሁን እርቅ ላይ ሳይደርስ በእንጥልጥል የቆየው የሳውዲ አረቢያና የሁቲ አማጺዎች ጉዳይ አሁን እንደ አዲስ ሊያገረሽ መሆኑ ተሰምቷል። በተለይም ከሳውዲ አረቢያ ከፍተኛ ድጋፍ እንደሚደረግላቸው የሚነገርላቸው ጄኔራል አብዱል ፈታህ አልቡርሃን በሱዳን መንግስትና
በየመን መንግስት መካከል ቀድሞ የነበረውን ግንኙነት የሚያበላሽ በተለይም በሳውዲ አረቢያና በአልቡርሃን መንግስት መካከል ያለውን ግንኙነት የሚያጠለሽ አዲስ እንቅስቃሴ ውስጥ መግባታቸውን ተከትሎ ከሳውዲ አረቢያ መንግስት በኩል ተጽዕኖ ሊደርስባቸው እንደሚችል ተነግሯል። ከሰሞኑ የወጡ መረጃዎች እንደሚያመላክቱትም ጀነራል አብዱል ፈታህ አልቡርሃን የሚመሩት ጦር ከሁቲ አማጺ ቡድንና ከኢራን መንግስት ጋር ያለውን ቁርኝት ማጠናከሩን ተከትሎ በሁለቱ መንግስታት መካከል ያለው ግንኙነት እየሻከረ ስለመምጣቱ ተነግሯል። በዚህም ሳውዲ አረቢያ በአልቡርሃን መንግስት ላይ የገንዘብና የጦር መሳሪያ ድጋፍ እንዳይደረግ ከማድረግ ጀምሮ ቀጥተኛ ጥቃትን ልትፈጽም የምትችልበት ሁኔታ እንደሚፈጠርም ተመላክቷል። በሌላ በኩል በሱዳን ባለው የእርስ በርስ ግጭት የጦር የበላይነትን እያስመዘገቡ የሚገኙት ጀነራል ሙሐመድ ሐምደን ደጋሎ አሁን ላይ ወደ ካርቱም እንደሚገሰግሱ ማስታወቃቸው ተሰምቷል። በዚህም የአልቡርሃን ጦር መደናገጡ የተሰማ ሳይሆን ከሰሞኑ ኤርትራ የአልቡርሃንን ጦር እየደገፈች መሆኗን ተከትሎ ጀነራል ሙሐመድ ሐምደን ደጋሎ በኤርትራ የሚገኙ ወደቦችንና የኤርትራ ዋና ዋና የሚባሉ ከተሞችን ሊመታ እንደሚችል ማስጠንቀቁ ይታወሳል። ይህንንም ተከትሎ በቀጠናው ውጥረት መፈጠሩ የተገለጸ ሲሆን በተለይም የአልቡርሃን ጦር ጥቃት ከተፈጸመበት በኋላ የኤርትራ መንግስት ስጋት በእጅጉ ስለማየሉ ነው የተነገረው። ይህንንም ተከትሎ የኤርትራ መንግስት ጦር እንቅስቃሴዎች እያደረገ መሆኑ የተገለጸ ሲሆን በተለይም ከአዲያሎ ቤተ መንግስት በወጡ መረጃዎች የኢሳያስ አፈወርቂ መንግስት ቀጥተኛ ትዕዛዝን በመስጠት ጦሩ በሙሉ ኃይሉ ወደ ሱዳን አሊያም ከአልቡርሃን ጎን ለመቆም ዝግጅት እንዲያደርግ ስለመናገራቸው ተሰምቷል። ይሁንና ግን እስካሁን በኤርትራ መንግስት ጉዳዩን በሚመለከት በግልጽ የተሰጠ መግለጫ እንደሌለ ነው መረጃው ያመላከተው። ታዲያ በዚህ ሁኔታ የሚቀጥለው ይህ የቀጠናው ጡዘት አሁን ላይ ሳውዲ አረቢያ የምትጨመርበት ከሆነ ጉዳዩ የበለጠ አሳሳቢ ሊሆን እንደሚችልም ተሰግቷል። በተለይም ኤርትራ ከሁቲ አማጺዎች ጋር ከዚህ ቀደም ግንኙነት አላት። በቀይ ባህር በተለይም በዳህላክ ደሴቶች አካባቢ ለኳታርና ለኢራን አዳዲስ ደሴቶችን ሰጥታለች በሚል እየተነሳባት ያለው ወቀሳ የሳውዲ አረቢያ መንግስትን እንዳበሳጨም ተገልጿል። የሳውዲ አረቢያ መንግስት ከኤርትራ መንግስት ጋር የጠበቀ ግንኙነት አለው ሲባል የነበረ ቢሆንም አሁን ላይ በሳውዲና በኤርትራ መንግስት መካከል ያለው ግንኙነት እየሻከረ ስለመምጣቱም ተነግሯል። ከሰሞኑ ኢሳያስ አፈወርቂ በሚስጥር የልዑክ ቡድናቸውን ወደ ሪያድ ሳውዲ አረቢያ ቢልኩም ከሳውዲ አረቢያ ያገኙት ምላሽ ግን እንደጠበቁት አይደለምም ተብሏል። ከዚህ ቀደም ሳውዲ አረቢያን አደራድሪኝ በማለት ከኢትዮጵያ ጋር እንድታደራድረው መልእክት ልኮ የነበረው የሻዕቢያ መንግስት ድርድሩ ከተጀመረ በኋላ በመሃል አፈትልከው በወጡ መረጃዎች ድርድሩ ላይ ከአንዴ በላይ አለመቀመጥ ፍላጎት ማሳየቱን ተከትሎ በሳውዲ አረቢያና በኤርትራ መንግስት መካከል ግንኙነታቸው ሻክሮ መቆየቱ ተነግሯል። አሁን ደግሞ ከሁቲ አማጽያንና ከኢራን ጋር ግንኙነት ተፈጥሯል። በተለይም ከሳውዲ አረቢያ ጋር በቀጠናዊ ጉዳዮች ላይ ተቃርኖ ውስጥ የምትገኘውን ኳታርን ወደ ቀጠናው አምጥቶ በዳህላክ ደሴቶች አካባቢ ማስፈሩን ተከትሎ በሳውዲ አረቢያ መንግስትና በኤርትራው የሻዕቢያ መንግስት መካከል ግንኙነቱ እየሻከረ ስለመምጣቱ መረጃዎች ጠቁመዋል። በሌላ በኩል አሰብ የኤርትራ ሆኖ አያውቅም ሲሉ ሌተናል ጄኔራል ተፈራ ዳኘ ገለጹ። በ1964 ዓ.ም የኢትዮጵያን ባህር ኃይልን የተቀላቀሉት ጄኔራሉ የባህር ኃይሉን የደቡብ ባህር ኃይል እዝ ለረጅም ጊዜ ሲያገለግሉ መቆየታቸው የሚታወቅ ነው። ይህንንም ተከትሎ አለኝ ያሉትን ታሪካዊ ሰነድና በተለይም በአሰብና በምጽዋ ወደብ ዙሪያ አነጋጋሪ መረጃን መስጠታቸው ተሰምቷል። መረጃውንም ያካፈሉት አሁን ላይ ኢትዮጵያ ከመቼውም ጊዜ በላይ የሕዝቦቿ አንድነት እንደሚያስፈልጋት በማመንና በነገሩ ላይ የምሰማው የተለያዩ ሐሰት ትርክቶች የሚያበሳጩ በመሆናቸው ነውም ሲሉ መናገራቸው ተሰምቷል። የአሰብና የቀይ ባህር የባህር በር ጉዳይ በዓለም አቀፍ ሕግ የተወሰነ ነገር የለውም በማለት የቀድሞ የሰራዊቱ አባል ከፍተኛ ጦር አመራር የሆኑት ሌተናሉ እንደተናገሩት ኢትዮጵያ ወደብ አልባ የሆነችው በውጭ ኃይሎች ብቻ ሳይሆን በውስጥ ኃይሎች አሻጥር ምክንያት እንደሆነ በመግለጽ አሰብ መቼም ጊዜ የኤርትራ ሆኖ አያውቅም፣ እንደውም ኢትዮጵያ በዚህ ቀጠና ላይ በርካታ መዋለ ንዋያችን በማፍሰስ ወደቦቹ እንዲለሙና ከጥንስሳቸውም ጀምሮ የተለያዩ በርካታ እንቅስቃሴዎችን ስታደርግ መቆየቷን አጋልጧል ተብሏል። እንደዚህ አይነት ነባር ከነበሩ ሰዎች የሚሰጡ አስተያየቶች በተለይም በጦሩ ዘንድ ያላቸው ተቀባይነት ከፍተኛ ከመሆኑ ጋር ተያይዞ ለጦር ሰራዊቱም ከፍተኛ መነቃቃትን የሚፈጥር ነው የተባለ ሲሆን በሌላ በኩል ለሰነድ ማስረጃነትም የሚጠቅም መረጃ ይገኝበታልም ተብሏል። የአሰብ ወደብ ጉዳይ ፖለቲካዊ አጀንዳ ሳይሆን የኢትዮጵያ ሕዝብ የጋራ አጀንዳና
የኢትዮጵያ የልጆቿ ሕይወት የተገበረበት የደምና የአጥንት መስዋዕት የተከፈለበት በመሆኑ ሁሉም ኢትዮጵያዊ በመተባበር በዚህ ዙሪያ አንድነቱን ማሳየት እንደሚገባውም ጄኔራሉ ጠቁመዋል ተብሏል። ከመሰረቱ ጀምሮ ወደቡ እንዲለማና በቀጠናውም የተለያዩ የንግድ እንቅስቃሴዎች እንዲደረጉ ኢትዮጵያ በርካታ ቢሊዮን ዶላሮችን አፍስሳለች ያሉት ጄኔራሉ ከዚህ ቀደም በቀጠናው ሲደረጉ የነበሩ እንቅስቃሴዎችን ዋቢ በማድረግ ኢትዮጵያ የወደቦቹ ባለቤት እንደነበረችና የቀይ ባህር ቀጠናም ዋና አባል ከሚባሉና በቀጠናው ከፍተኛ ጦርን በማሰማራት የቀጠናውን ሰላምና ደህንነት ሲጠብቁ ከነበሩ በቀጠናው ከሚገኙ ጥቂት ሀገራት መካከል በቀዳሚነት የምትጠቀስ እንደነበረችም አስታውሰዋል። ከዚሁ ጋር ተያይዞ አሁን ላይ በሱዳን እየተደረገ ባለው የእርስ በርስ ጦርነት ከፍተኛ ወታደራዊ ኪሳራ እየደረሰባቸው የሚገኙት ጄኔራል አብዱል ፈታህ አልቡርሃን በ80ኛው የተባበሩት መንግስታት ድርጅት ስብሰባ ላይ እሳቸውን በመወከል እንዲሳተፉ ያደረጓቸው የሱዳን ግማሽ መንግስት ጠቅላይ ሚኒስትር ዶክተር ካሚል ኢድሪስ ተናገሩት በተባለው መረጃ ሱዳንና ጅቡቲ ኤርትራና ኢትዮጵያን ለማደራደር አሁን ላይ እንቅስቃሴ እያደረጉ መሆናቸው ተገልጿል። ይህ ጉዳይ አነጋጋሪ የሆነ የመጣ ሲሆን በተለይም ሱዳን ከዚህ ቀደም በጠቅላይ ሚኒስትር ዶክተር ካሚል ኢድሪስ አማካኝነት ወደ ኤርትራ ጉብኝት ባደረጉበት ወቅት ኢትዮጵያና ኤርትራ መካከል ጦርነት ቢነሳ የአልቡርሃን መንግስት ወገንተኝነቱ ለሻዕቢያ መንግስት ይሆናል፣ የሻዕቢያ መንግስትንም ይረዳል ሲሉ መናገራቸውን ዋቢ በማድረግ ዘገባዎችን እያወጡ ያሉ የሚዲያ አውታሮች እንዳስታወቁት አሁን ላይ ጠቅላይ ሚኒስትሩ ከኤርትራ ጉብኝታቸው በመለስ ወደ ኢትዮጵያም ወደ አዲስ አበባ ሊመጡ እንደሚችሉ ተመላክቷል። የዶክተር ካሚል ኢድሪስ ወደ አዲስ አበባ ይመጣሉ መረጃን ተከትሎ በኢትዮጵያ መንግስት በኩል እስካሁን ምንም አይነት የተባለ ነገር ባይኖርም ይሁንና ግን በቀጠናው ያለውን ጉዳይ ወደ ጠረጴዛ ዙሪያ በማምጣት በሰላም ለመፍታት የሱዳኑ የአልቡርሃን መንግስትና የጅቡቲው መንግስት ፕሬዝዳንት ኢስማኤል ኡመር ጊሌ የሚመራው መንግስት ድርድሩን ለማድረግ ሙከራ እንደሚያደርጉ ተሰምቷል። ከሰሞኑ የመፈንቅለ መንግስት ከፍተኛ ስጋት እንዳለባቸው የተነገረላቸው የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌ በዚህ ድርድር ውስጥ ትርፍ ሊያገኙ እንደሚችሉ ተነግሯል። በተጨማሪም አልቡርሃንም ያተርፋሉ የተባለ ሲሆን በተለይም የጄኔራል ሙሐመድ ሐምደን ደጋሎ ጦር በጄኔራል አልቡርሃን ጦር ላይ እያደረሰ ያለውን ጉዳትን ተከትሎ ከኢትዮጵያ በኩል በጄኔራል ሙሐመድ ሐምደን ደጋሎ ላይ ጫና እንዲደረግና ማዕቀብም እንዲጣል የአልቡርሃን መንግስት እንደሚፈልግ ተገልጿል። ይህንንም ፍላጎቱን ለማሟላት በኤርትራና በኢትዮጵያ መካከል ግንኙነቱን ሰላማዊ ባደረገ መልኩ ድርድርን ለማድረግ እሰራለሁ ማለቱን የተነገረው። ይሁንና ግን በሁለቱ ሀገራት መንግስታት መካከል እስካሁን ያለው ግንኙነት እንደተካረረ መቀጠሉን የተነገረው። በተለይም ከሰሞኑ በአሰብ አካባቢ በኢትዮ ኤርትራ ድንበር አካባቢና ከአሰብ ወደብ 40ና 39 ኪሎ ሜትር ርቀት ላይ የተደረገውን የኢትዮጵያ ከፍተኛ ባለስልጣናት ጉብኝትን ተከትሎ የኤርትራ መንግስት ጦሩን በተጠንቀቅ እንዲቆምና ወደ አሰብም ስምሪት እንዲሰጥ ትዕዛዝ ማስተላለፉን የተነገረው። ከሰሞኑ ተሰማ የተባለው ይህ ማስጠንቀቂያ የኤርትራ መንግስት ስጋት ውስጥ መውደቁን የሚያሳይ ነው የተባለ ሲሆን በተለይም የአሰብ ወደብ ከዚህ ቀደም ታይቶ በማያውቅ ሁኔታ በኢትዮጵያ የጦር ሰራዊት እይታ ውስጥ መውደቁ ለዚሁ የኤርትራ መንግስት ዝግጅት ከፍተኛ የሆነ ስጋትን የፈጠረ ጉዳይ ነው ተብሏል። በዚህም ምክንያት ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ የሚለው ጉዳይ አሁንም ድረስ አሳሳቢ ሆኖ የቀጠለ ሲሆን በተለይም በሻዕቢያ መንግስት በኩል እየተደረገ ያለው የተለያዩ ኃይሎችን በማጣመር ኢትዮጵያን ለመውጋትና ጦርነቱንም በኢትዮጵያ ምድር ውስጥ ለማድረግ የሚደረገው እንቅስቃሴ በኢትዮጵያ መንግስት በኩል ምቾት የማይሰጥ ሆኖ ተገኝቷል። በተለይም የኢትዮጵያ መንግስት የኤርትራ መንግስት ከዚህ ቀደም ሉዓላዊነቴን እየተገዳደረ ነው፣ በውስጥ ጉዳይ ውስጥም እጁን እያስገባ ለማተራመስ እየሞከረ ነው ሲል ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጭምር ክስ ማቅረቡ ይታወቃል። ይህንንም ተከትሎ አሁን ላይ የኤርትራ መንግስት እጁ የማያርፍ ከሆነ አሁንም ሁለቱ ሀገራት እንደያኔው ዳግም ወደ ጦርነት ሊገቡ የሚችሉበት ሁኔታ በግልጽ እየተመላከተ ነው ተብሏል። ይሁንና ግን ጦርነቱ አሁን ቀድሞ ከነበረው በተለየ መልኩ በተለያዩ አሻጥሮች ከባህር በር ተነጥላ የቆየችው ኢትዮጵያ በድል የምትወጣበት ቁመና ላይ ከመሆኗ ጋር ተያይዞ ጦርነቱ የሚደረግ ከሆነ የኢትዮጵያ የበላይነት በእርግጥ ይረጋገጣልም ሲሉ የጂኦፖለቲክስና የሚሊተሪ አናሊስቶች
ጠቁመዋል ተብሏል። አሁን እየወጡ ያሉ መረጃዎች ደግሞ ዶክተር ካሚል ኢድሪስ አዲስ አበባ ሊመጡ ይችላሉ ያሉ ሲሆን በተለይም አልቡርሃን ከድርድሩ በኋላ ኢትዮጵያ ከጀነራል ሐምደን ደጋሎ ጉዳይ ጋር በተያያዘ የራሷን አቋም እንድታሳይ የሚጠይቁ ይሆናል የተባለ ሲሆን ከዚህ ቀደም ኢትዮጵያ፣ ኬንያና የተባበሩት አረብ ኤምሬትስ እንደዚሁም ቻድ የጀነራል መሐመድ ሐምደን ደጋሎ ጦርን ይረዳሉ በሚል ክስ ቀርቦባቸው እንደነበር የሚታወስ ነው። አሁን ላይ ኢትዮጵያ በነገሩ እንደሌለችበት የተገለጸ ሲሆን በተለይም ኬንያና የተባበሩት አረብ ኤምሬትስ እንደዚሁም ቻድ የጀነራል መሐመድ ሐምደን ደጋሎን ጦር በመርዳት አሁን ላይ ስማቸው ከሚነሱ የቀጠናውና በመካከለኛው ምስራቅ የአረቡ ባህረ ሰላጤ ሀገራት መካከል በቀዳሚነት የሚጠቀሱ ናቸው ተብሏል። በተለይም እነኛ ሀገራት በተለያየ ስትራቴጂካዊ ሎኬሽን ላይ የሚገኙ ከመሆናቸው ጋር ተያይዞ ለጦሩ ከፍተኛ ድጋፍን እያደረጉ እንደሆነም ተገልጿል። በዚህም የአልቡርሃን ጦር ከፍተኛ ጫና እየተደረገበት እንደሆነ የተገለጸ ሲሆን ከሰሞኑም የጀነራል መሐመድ ሐምደን ደጋሎ ጦር በአልቡርሃን ጦር በደቡባዊ ዳርፉር የመጨረሻ ይዞታ በሆነውና የአልቡርሃን ጦር የደቡብ ዳርፉር ዋና ይዞታ በሆነው ኤልፋሻር ግዛት ውስጥ በፈጸመው ጥቃት ኤልፋሸርን ሙሉ በሙሉ መቆጣጠሩን ያስታወቀ ሲሆን በዚህም የአልቡርሃን ጦር ዓለም አቀፍ ውድቀት እንደደረሰበትም ተሰምቷል። ከሰሞኑ የተለያዩ እየወጡ ያሉ መረጃዎች እንዳመላከቱትም የጀነራል ሐምደን ደጋሎ ጦር ከዚህ ቀደም መንግስት መስርቶ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለአፍሪካ ህብረትና ለኢጋድ የላከው ደብዳቤ ተቀባይነት ሳያገኝ መቆየቱን ተከትሎ አሁን ላይ መንግስት እኔ ነኝ በሚል ተቀባይነት ሊያገኝ የሚችልበት ሁኔታ በስፋት መነጋገሪያ የሆነ ስለመምጣቱ ተነግሯል። ከዚህም በተጨማሪ ጦሩ በአልፋሸር ያገኘውን ድል ተከትሎ ቀጣይ ጉዞ በቀጥታ ወደ ካርቱም አካባቢ ሊሆን እንደሚችል ማመላከቱ ተነግሯል። ይህም በአልቡርሃንና በኤርትራ መንግስት ጦር ላይ ከፍተኛ ስጋትን መፍጠሩ የተገለጸ ሲሆን በዚህም ምክንያት የኢሳያስ አፈወርቂው የሻዕቢያ መንግስት ጦርና የአልቡርሃን ጦር በጥምረት ጦሩ ላይ ሊዘምቱ እንደሚችሉ ተገልጿል። በሌላ በኩል የጀነራል መሐመድ ሐምደን ደጋሎ ጦር ከሰሞኑ ኤርትራ የምታደርገውን የጦር እንቅስቃሴ በገሃድ የሚያሳይ ቪዲዮ መልቀቁ የተሰማ ሲሆን ከዚህ ጋርም ተያይዞ በሚመጡት ቀናት በኤርትራ በሚገኙ ወደቦችና አየር ማረፊያዎች ላይ ከፍተኛ የድሮን ጥቃት ሊኖር እንደሚችልም የወጡ ምንጮች ያመላከቷቸው መረጃዎች አመላክተዋል። በመጨረሻም ከ1951 እስከ 1953 ባለው ጊዜ ኢትዮጵያ ላደረሰችብኝ ጉዳት ካሳ ትክፈለኝ ሲል ጥያቄ ያቀረበው የሻዕቢያ መንግስት በተቃራኒው ከኢትዮጵያ መንግስት ከፍተኛ ቢሊዮን ዶላር ካሳ እንዲከፍል ጥያቄ እንደቀረበበት ተነግሯል። ኢትዮጵያ በአሰብና ምጽዋ ወደብ ያፈሰሰችው ከ10 ቢሊዮን ዶላር በላይ የሚበልጥ ወጪ ለኢትዮጵያ ዳግም ወደ ቀይ ባህር ቀጠና መመለስ ዋና ምክንያት ሊሆን ይችላል ተብሎ የተነሳ ሲሆን ከዚህ ቀደም የሻዕቢያው መንግስት አፈቀላጤ የሆኑት የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በኤክስ ትስስር ገጻቸው ላይ በለጠፉት ጽሑፍ የኢትዮጵያ መንግስት ከ1951 እስከ 1993 ዓ.ም ባለው ጊዜ ላደረሰብን ጉዳት ካሳ ሊከፍለን ይገባል ሲሉ የኩዌትና የኢራቅን ጉዳይ ማሳያ በማድረግ ማንሳታቸው ይታወሳል። እንደሳቸው አገላለጽም የኩዌት መንግስት ከወረረው ከኢራቅ መንግስት 50 ቢሊዮን ዶላር ካሳን አግኝቷል በሚል ያቀረቡት ሐሳብ መነጋገሪያ ሆኖ የነበረ ሲሆን አሁን እየወጡ ባሉ መረጃዎች ደግሞ የኢትዮጵያ መንግስት በአሰብና ምጽዋ ወደብ እንደዚሁም በአካባቢው ባፈሰሰው መዋዕለ ንዋይ ምክንያት 10 ቢሊዮን ዶላር ካሳ ሊያገኝ የሚችልበት ሁኔታ እንዳለም በሕግ ሊጠይቅም እንደሚችል ተመላክቷል ተብሏል። ይህም ስጋት ውስጥ የጣላቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ በቀጠናው የተለያዩ ትርምሶች ለማድረግ ፍላጎት ካላቸው እንደ ግብፅና ኢራንን ከመሰሉ ሀገራት ጋር በጅቡቲ በሶማሊያና እንደዚሁም በዩጋንዳ ምክክር ለማድረግ የተለያዩ የልዑክ ቡድኖችና የደህንነት ሰዎቻቸውን እያሰማሩ መሆናቸው ተነግሯል። ይሁንና ግን የስምሪቱ ዓላማና ከስምሪቱ በኋላ ምን አይነት ውጤት ይጠበቃል የሚለውን ጉዳይ በሚመለከት እስካሁን የወጣ መረጃ የለም። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የዕለቱ የገበያ ሚዲያ ልዩ ጥንቅር የመረጃ ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ አድርገን እያመሰገንን በቀጣይ በመሰል ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ መረጃዎችን ይዘን እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቀልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ
ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ